ሰላም ሁሉንም ነገር እውነቱን አወቀች። ብሌን በባለፈው ክፍል እንደተመለከታችሁት እንግዲህ ግን ስለ ቃልና እንዲሁም ስለ አቶ በኃይሉ ደብዳቤ ጽፋ ነበርና ለሰላም ይህንን ነገር ቦርሳ ውስጥ ወይም ደግሞ ጃኬት ኪሷ ውስጥ መክተት አለብኝ፣ ይህንን ነገር ተመሳጥረው ሀብትና ንብረቷን ሊወርሱባት እንደሆነ ሁሉንም ነገር ማወቅ አለባት፣ እንዲሁም ቃል ልጇ እንዳልሆነች ማወቅ አለባት ባለችው መሰረት እንግዲህ በስተመጨረሻ ደብዳቤው ሰላምዬ እጅ ገብቷል። ሰላም ይሄንን ደብዳቤ ስታይ ምን የምትወስን ይመስላችኋል? በነገራችን ላይ ሰላም እንግዲህ ስለ ብሌን እንግዲህ ነገር ሁሉንም ነገር ነው ማለት እንዴት ነው የተሞላችው? በውሸት ነው የተሞላችው። በቃ ሌባ እንደሆነች፣ ውሸታም እንደሆነች፣ አጭበርባሪ እንደሆነች እንግዲህ ብዙ ጊዜ ቃል ትነግራታለች እና ሰላም ደግሞ በፍጹም ብሌንን እንዳትናገሩበይ በማለትም ነው እንግዲህ እዝክ ያደረሰቻት ማለት ነው። እንግዲህ እንደነ ቃልና ወይም እንደነ ብሌን እንደ ቃል ሀሳብና እንደ አቶ በኃይሉ ሀሳብ ቢሆን እንግዲህ ብሌን ከዚህ ከቤት ከወጣች በጣም ቆይታ ነበረ። እናም አቶ በኃይሉ ደግሞ ያው ዛሬ ላይ እንዳያችሁት ከእስር ተፈቷል እና ከእስር ሲፈታ እንግዲህ ያው ቃልዬ በጣም ደንግጣለች። ምክንያቱም ተባብራ የእስር ቤት እንትን ያለችው ያሳሰረችው እሷ ስለሆነች ደግሞ አሁን ደግሞ ሰላምዬ እስር ቤት ሄዳ ሀብትና ንብረቷን በሙሉ ያላትን ያው ጊዜው ስለማይታመን ልጅ መውደቂያ እንዳታጣ ብዬ ሁሉንም ነገር በስሟ ላደርግላት ነው ብላ እንግዲህ ነግረው ነበረ። በኃይሉ በዚህ ጊዜ በጣም ደንግጦ ነበረ። ሳትቀርመኝ እቺ ድንቢጥ ቀደመች ማለት ነው እያለም እንግዲህ ምክንያቱም ሀብትና ንብረቱ በራሱ ስም እንዲሆን እንጂ የሚፈልገው ወይም ደግሞ ያው ልጅ ነኝ ብላ ቃልን መጀመሪያ ስምምነታቸው እንግዲህ ቃል ልጅ ነኝ ብላ መጥታ ከዛም ያው ሀብትና ንብረቱ በእሷ ስም ከተደረገ በኋላ እንግዲህ ሰላምዬን የሆነ ነገር አድርገው ሀብትና ንብረቱን ለመካፈል ነው። ስለዚህ ቃል ደግሞ ያው በኃይሉን እንግዲህ ወደ ጎን አድርጋ ለብቻዋ ከዛ እንግዲህ ከማን ነው በኃይሉ ጋር ዲጋብሮ ከሚሰራው ጋር ከሱ ጋር ለመካፈል እቅድ እንግዲህ እያመቻቹ እያለ ተመልክተናቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንደናችሁ ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። ቃል እንግዲህ አቶ በኃይሉን ያው በር ስትከፍት ስትመለከተው የምትይዘው የምትጨብጠው ነበር ያጣችው። እናም ይሄ ልጅ እንዴት ነሽ በማለትም እሱም ያቅፋታል። እሷም እንግዲህ እኔ ሁሉንም ነገር አስቤው አይደለም እና በጣም ይቅርታ ምናምን ትለዋለች። እሷም እንግዲህ አይ ምንም ነገር እኮ ያደረግሽ ነገር የለም፣ ለምንድን ነው እንደዚህ የምትንቀጠቀጨው በማለትም እሱም በጣም በሰላማዊ መንገድ ነበር ያናገራት። እና ሰላም ሁሉንም ነገር ማወቅ አለባት ዛሬ ላይ ብሎም እንግዲህን ሲያናግራት በዚህ ጊዜ ሰላም ቃል እንግዲህ እግሩ ላይ ተወርቅና እባክህን ምንም ነገር አትንገራት ለሰላም፣ ሁሉም ነገር እኔና አንተ እንዳልከው ነው ማለት አንተ እንዳልከው ነው ሁሉም ነገር ይሄ የሚሆነው፣ ሀብትና ንብረቱን በስሜ ብታደርግልኝም ግን የምንካፈለው እኩል ነው ትለዋለች ማለት ነው። እውነት ላይ ሀድ ሁሉንም ነገር እሺ እኔም እኮ አምንብሻለሁኝ እተማመንብሻለሁ በማለትም ትቷት ይገባል ማለት ነው። ቃል በዚህ ጊዜ ይሄንን በኃይሉን በፍጹም አላቀውም፣ ይሄ በኃይሉ አይደለም፣ እኔ በኃይሉን የማቀው ያ ሲገለምጠኝ ሲሰድበኝ ሲመታኝ ነው እንጂ ይሄንን በኃይሉን በፍጹም ማወቅም መለማድም አልችልም። እኔ ያው የበፊቱ በኃይሉ ይሻለኛል፣ እንደዚህ ዝምታው በጣም ነው የሚጎዳኝ እያለችም እንግዲህ ለብቻው እንትን እያለ ነበረ። ያው ሰላምዬ እንግዲህ ደግሞ በጣም በደስታ የእናቴ ልጅ ተባብለው ሲተቃቀፉ ተመልክተናቸዋል። እንግዲህ በዚህ ጊዜ አቶ በኃይሉ እና
እኔ አንቺን የበደልኩሽ ነገር ብዙ ነገር አለ። ስለዚህ ከእስር ቤት ኮኜ ሁሉንም ነገር እያስታወስኩ ነበርና እያለም እንግዲህን በዚህ ጊዜ ቃል ሁሉንም ነገር ሊነግራት ነው ማለት ነው እያለችም አፋፉን እየተመለከተችው ነበረ። አጎቴ ደክሞሃል እኮ አትቀመጥም ትለው እያለችው ነበረ። እሱም በዚህ ጊዜ አይ አንቺም ይቅርታ መጠየቅ አለብሽ እዛ እስር ቤት እንዳለሁኝ እህቴን እንግዲህን ብዙ ነገር እንደበደልኳት ተምሬያለሁኝ አንቺም ይቅርታ ተጠይቃታለሽ እያለም እንትን ሲል ሰላም በዚህ ጊዜ እንደዚህ ነገር ውስጥ ቃልም አለችበት እንደያለ ነበር። አዎ እኔና አንቺን ለመጉዳት ሁለታችንም አንድ ላይ ነበርን እያለም እንግዲህን እንትን ሲል በጊዜ ቃል በጣም ጭንቅ ጥብብ እያለች ነበረ። እውነቱን ሊነግራት ነው እንደ እያለች ማለት ነው። እና በዚህ ጊዜ አቶ በኃይሉ እንግዲህን ሀሳቡን ይቀይርና አየ እናቴ ልጅ ደሞ እኛ ደሞ አንቺ ላይ ምን እናደርጋለን ብለሽ ነው አስደነገጥንሽ አይደለም በማለትም እንግዲህን ይስቅና ነገሩን ያልፋል። እኔ በነገራችን ላይ ሁሉንም ነገር ሊነግራት ነው እውነት ተጸጸተ ብዬ በጉጉት ነበረ እየጠበቅኩትና እሱ ግን ያው ነገሮችን አድበስብሶ አልፏቸዋል ማለት ነው። እናም እንደዛ ሲያደርግ እንግዲህ ግን እሷም ቃልየም እፍ ብላ እንትን ትላለች። ሰላም በዚህ ጊዜ እኔ እኮ እንደዚህ አይነት ነገር እንደማልወድ ታውቃለህ፣ ለምንድነው እንደዚህ የምትቀልድብኝ እያለችው ነበረ። እሱም በጣም ይቅርታ ይላትና ይቀመጣል። ቃል እንግዲህን ዛሬ ሁሉንም ነገር ማወቅ አለባት እነ በኃይሉ ሳይቀድሙኝማ እኔ መቅደም አለብኝ ብላ እንግዲህን ወረቀቱን ይዛ ቀጥታ ወደ ኪችን ነበር የመጣችው። ኪችን እንግዲህ ስትመጣ ይቺ አዲሷ ልጅ ደግሞ ሲጋራ ታጨሳለች። ያው የጎዳና ልጅ ስለሆነች እንግዲህን ያው የሚጨሱ ነገሮች እንደ ሌባም እንደዛ ነገር የእጅ ማመል አለባትና ያው ዝክ ቤት እነ ሰላም ቤት የተቀመጠችው ቃልን በማስፈራራት ነው። ቃል እንግዲህ ግን ያው ብዙ መረጃዎችን ስለያዘችባት ይህንን ሁሉንም ነገር ለሰላም እነግራታለሁ ምናምን እያለች እንግዲህ ግን በዚህ እያስፈራራኝ ነው እዚህ ቤት የተቀመጠችው። ሰላም ብዙ ጊዜ ከዚህ ከቤት አስወጭልኝ እያለቻትም ነበረ። ግን እሷ ማንም መውደቅ የላትም እኮ ማንም ሰው የላትም እኮ እያለችም እንግዲህን ከዚህ ከቤት በወጣ ወየውልሽ እያለችም እንግዲህን እያስፈራረቻት እዚህ ደርሳለች። እና ሲጋራ ስታጨስ እንግዲህን ስትደርስባት ይህንን ነገር ሰላም ማወቅ አለባት ቆይ ነግራታለሁ ስትልም በዚህ ጊዜ ይኸውልሽ ሄደሽ ለሰላም አንድ ነገር ብትናገር ይገልሻለሁ ትልና ቢላ እንግዲህ በሌላ ላይ ተመዝባታለች። እና እመፈራሽ መስሎሽ ነው እንድትላታለች እማላደርገው መስሎሽ ነው እንዳንቺ ራሱ እንደስምትዩ ሂጅስቲና አንድ ቃል ተንፍሽና አለቅሽም መሞት ፈልገሻል መሰለኝ እዚህ ቤት እኮ ገረድ ነሽ እኮ ስራሽን ረሳሽው መሰለኝ ትላታለች። አዎ ገረድ ነኝ ግን ደግሞ ገረድ ነኝና የሆነ ነገር ስታደርጊ ዝም ብዬ ይሻለሁ ማለት አይደለም ትላታለች ማለት ነው። እና ይሄን እየተጨቃጨቁ እንግዲህ ሰላም ትመጣለች። ሰላም ምንድነው በቢላ ልትወጊ አልነበረ እንዴ? ብሌን እኮ ልክ እንደ ልጅ እኮ ማለት ነች። ብሌን ሁሉንም ነገር ንገሪ ስትልም ብሌንም እንግዲህ ያው ልትዋሽም ትችላለች፣ ዋሸች ማለት ነው። እና እውነታውን አልተናገረችም። ሰላም በዚህ ጊዜ እንዴት ትዋሽኛለሽ? ልጅ ልክ ናት ማለት ነው። ይኸውልሽ በልጅ ምክንያት ነው እዚህ እኮ የተቀመጥሽው። ስለዚህ ከዚህ ከቤት አሁኑኑ መውደቂያሽን ፈልጊ ትላታለች። ብሌንንም እንግዲህ እኔ አንቺ ከእንግዲህም በኋላ ሰራተኛ ብቻ ነሽ እንጂ እምነቴን አንዴ አተሻል ትላታለች። እንግዲህ በጣም ነው የሚያሳዝነው። እና መጨረሻ ላይ ራሱ ያንን ወረቀቱን እንትን ስትል ሌባ ብላ እንግዲህ ስለነገረቻት ቃል ልክ እንደዛ አድርጋ ስላታለች። እንግዲህ ምን ይፈጠራል የሚለውን ደግሞ ቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።